ዘመናዊ የሆነ ስፖርታዊ እንቅስቃሴ ለሁሉም ጠቃሚ መሆኑ ግልጽ ነው። እንዲሁም ስነ ጥበብ ሐሳብን ለመግለጽና ችሎታን ለማዳበር ጠቃሚ መንገድ ነው። በዛሬው ወቅታዊ ልዩ ጥንቅር በዲቦራ ፋውንዴሽን አካዳሚ በመገኘት በቅጥር ግቢው ለተማሪዎች የሚሰጡትን የስፖርታዊ እንቅስቃሴዎች እንዲሁም የስነ ጥበብ ትምህርቶችንና የህይወት ክህሎት ትምህርቶችን በተመለከተ የስፖርት ሳይንስ መምህርና የልዩ ፍላጎት የህይወት ክህሎት አሰልጣኝ ይዘንላችሁ ቀርበናል። አብራችሁን ቆዩ። ቮኬሽናል ስንል እድሜያቸው ከ18 ዓመት በላይ የሆኑ ከዳውን ሲንድሮም ጋር የተወለዱ ወጣቶችን ተቀብለን የምናሰለጥንበት የሙያ ስልጠና ክፍል ነው። በዚህም ክፍል የተለያዩ ስልጠናዎች ይሰጣቸዋል። ለምሳሌ ቬጂቴብል ጋርደኒንግ ወይም የጓሮ አትክልቶችን እንዴት መንከባከብ አለባቸው፣ እንዴት መዝራት አለባቸው፣ እነዚህ የሚሉትን ነገሮች የምናስተምረው ኮርስ አለ። ሌላ ደግሞ ሃንድ ክራፍት የምንለው አለ። በዚህ ሃንድ ክራፍት ደግሞ የእጅ እደ ጥበባትን የተለያዩ የእጅ እደ ጥበባትን የሚማሩበት አለ። ሌላውና ዋንኛው ላይፍ ስኪል የምንለው ትሬኒንግ አለ። የላይፍ ስኪል ደግሞ ምንድነው? ልጆቹ የዕለት ተዕለት የኑሮ ህይወታቸውን ከወላጆቻቸው ጋር እንዴት ተግባብተው መኖር ይችላሉ፣ ከኮሚኒቲው ጋር እንዴት መግባባት ይችላሉ፣ ትራንስፖርቴሽን እንዴት መጠቀም ይችላሉ፣ እነዚህ ሃይጂናቸውን እንዴት መጠበቅ ይችላሉ የሚሉትን የምናስተምርበት ነው ማለት ነው። ሌላው ደግሞ ካንድል ሜኪንግም አለን። የሻማ ስራ ልጆቹ የሻማ ስራዎችን የሚማሩበት ነው ካንድል ሜኪንግ። ከዛ በኋላ ደግሞ ለገበያ እንዲያቀርቡ የምናደርግበት ማለት ነው። እዚህ ክፍል ውስጥ ያው አርት ሩም ብለን ነው የሰየምነው ይሄንን ክፍል። ከዳውን ሲንድሮም ጋር የተወለዱ ልጆቻችን ሞር ቪዥዋል ለርነር ናቸው። እያዩ ነው መማር እንትን የሚሉትና የተለያዩ እንደምታየው ኮርነሮችን አዘጋጅተንላቸዋል። ከሪሴፕሽን ጀምሮ ባንኪንግ ሲስተም እንዴት ሄደው ባንክ መጠቀም ይችላሉ፣ ሱፐርማርኬት ወይም ሱቅ ሄደው እንዴት መገበያየት ይችላሉ። ሌሎች ደግሞ ፐዝሎች አሉ። ራሳቸውን ኢንጆይ ያያደረጉ የሚማሩበት ሁኔታ አለ። ሌላው ደግሞ ስዕሎችን የሚስሉበት አሁን እንደዚህ ታለንት ያላቸው ልጆች አሉ። የተለያየ ታለንት ያላቸው ልጆች አሉና ስዕል መሳል የሚፈልግ ልጅ ስዕል የሚስልበት፣ ፒያኖ መጫወት የሚፈልግ ልጅ ፒያኖ የሚጫወትበት፣ እነዚህን አይነት ነገሮችን የምናስተምርበት ክፍል ነው። እዚህ ዲቦራ ፋውንዴሽን ውስጥ የምንሰራ ስፖርት ማዘውተሪያዎች ብዙ ናቸው። እነሱም ኤሮቢክስ ቦታ አለን፣ ቴኳንዶ የሚሰሩበት ክፍል አለን፣ ቅርጫት ኳስ የሚሰሩበት ባስኬት እሱ አለን፣ ሌላ ቮሊቦል አለን እና ፉትቦል ሜዳም አለን ማለት ነው። ይሄንን ነው መስሉት የኛ ስፖርት ማዘውተሪያ ቦታዎች። ስፖርት የሚሰለጥኑበት ጧት ሁሌ ሰኞ እስከ ዓርብ ሁሌ ክፍለ ጊዜ አለን። ጧት ላይ ልክ ግቢ እንደገቡ በኋላ ኤሮቢክስ ይሰራሉ ለ30 ደቂቃ። ይሄንን ስንሰራ ደግሞ አሳይመንት ተደርጎ ወደ ዲቦራ ፋውንዴሽን ሲቀላቀሉ ሲመጡ ልጆች አሳይመንታቸው ይወሰዳል። በዚህ አሳይመንት ምክንያት ደግሞ ልብ ኬዝ ያላቸው ልጆች እነሱ ለ30 እና ለ20 ደቂቃ መሃል ወክ እንዲያደርጉ ይደረጋል። ሌሎቹ ደግሞ ተመጣጣኝ የሆነ ስፖርት ለኤሮቢክስ ለ20 ለ30 ደቂቃ የሚሰሩት ይሆናል ማለት ነው። ጧት ነው 4:30 ደግሞ በየክላሳቸው አላቸው አሁንም ስፖርት እሱ የሚሰሩት በየሳምንቱ ስፖርት እየተቀያየሩ ነው የሚሰሩት። ለምሳሌ አሁን ሰኞ የሚሰሩት ስፖርት ሰኞ እስከ ዓርብ ተመሳሳይ ነው 4 ሰዓት እስከ 4:30 እሱ ምን ይሆናል? ባስኬት የሚሰሩት ይሆናል። ለምሳሌ ባስኬት ይሰራሉ ማለት 4 ሰዓት እስከ 4:30 አንድ ክላስ ይሰራል። ማክሰኞ ምን ያለ ይቀጥላል ማለት ነው። አሁንም ሳምንት እየተቀየረ ሲሄድ ደግሞ ክፍለ ጊዜያቸው ከባስኬት ወደ ፉትቦል ይመጣል፣ ይቀየራል። ፉትቦልም ይወስዳሉ ማለት ትሬኒንግ። ከፉትቦል አሁንም እያለ ቮሊቦል ይወስዳሉ። እንደዛ ያለ ነው የሚቀያየረው ማለት። ኤሮቢክስም አሁን ክሎት ያላቸው ልጆች ኤሮቢክስ ይሰለጥናሉ። ሴሌክት አድርገ ነው ከኒውትሪሽን ጋር የምንሰራው ስራ ስላለን ከነሱ ጋር ተነጋግረ ነው እነሱ ልጆች ዳይታቸው ወፍራም ስለሆኑ ብዙ ሴሌክት ክሎት ያላቸው ልጆች ሴሌክት አድርገ ነው ቴኳንዶ መስራት የሚችሉ ልጆች ወደ ቴኳንዶ ሴሌክት አድርገ ነው እንወስዳለን። ኤሮቢክስ የሚችሉ እንደዛ ወደ ኤሮቢክስ እንወስዳለን ማለት ነው። ሌላው ደግሞ ክሎት ያላቸው ፉትቦል ላይ ያላቸው ልጆች አሉ ጥሩ መጫወት የሚችሉት
ስፖርት አሁን ስትሬንግዝ ላይ ፑሽ አፕ ምናምን ሲት አፕ መስራት የሚችሉ ልጆች አሉ ማለት ነው እዚህ ግቢ። አሁን ቬጂቴብል ጋርደኒንግ ላይ የራሳቸው ፊልድ አላቸው። በዛ ፊልድ ላይ እንዴት ነው ይሄ አረሞችን ቆሻሾችን እንዴት ማስወገድ ይችላሉ እንዴት አካባቢያቸውን ንጹህ ማድረግ ይችላሉ የሚለው ነገር እንደ አንድ ትምህርት ከቬጂቴብል ጋርደኒንግ ጋር ተካቶ እየተሰጣቸው ነው። በዛው ፊልድ ላይ እንትን ካሉ በኋላ ደግሞ እዛች የተሰጣቸው ኤሪያ ላይ ከሰሩ ደግሞ ሞር ወደ ግቢው ላይ እየወሰድን ደግሞ የጽዳትም ዘመቻ እያደረግን እንዴት ራሳቸውን ንጽህናቸውን አካባቢያቸውን ንጽህና እንዴት መጠበቅ እንዳለባቸው ትሬኒንግ ይሰጣቸዋል። ገና ታለንታቸውን ያላወቅንላቸው ልጆች ቢኖሩ ደግሞ ሲመጡ በጣም አሜዝድ የምንሆንባቸው ልጆች አሉ። ለምሳሌ ፒያኖ የሚጫወት ልጅ አለ፣ አርት በጣም የሚስል ልጅ አለ። ይሄንን አርት በዚሁ ብቻ የተወሰኑ የተቀመጠ አይደለም። አርት ኤግዚቢሽን ተዘጋጅቶ የዛኔ ለኢቭን ለመግዛት ሰዎች የሚገዙት እንደዛ አይነት ደረጃ የደረሱ ልጆች አሉ እና ሌሎችን ገና ዲስከቨር እያደረግን ቢሆንም ታለንታቸው በጣም አሜዚንግ የሆኑ ልጆች እንዳሉ ግን አይተናል። ልብ ኬዝ ያላቸው ከዳውን ሲንድሮም ጋር ብዙ ጊዜ ይመጣል። ልብ ኬዝ ያላቸው ልጆች አሴስመንታቸው ወደ ግቢ ለትምህርት ሲመጡ ሲመዘገቡ አሴስመንታቸው ልክ እንደ ቀደም እንዳልኩ ይሰራል። ተመርምሮ ጤና ባለሙያ ስላለን ከነሱ ጋር እየተመካከረን ከኒውትሪሽን ባለሙያ ጋር እየተመካከረን ነው የምንሰራው። ልብ ኬዝ ያላቸው ኤክሰርሳይዝ ለመስራት ትንሽ ስለሚከብዳቸው እነሱን ምንድነው የሚያደርጉት? ወክ ነው የሚያደርጉት ሁሌ ማለት ነው። ወክ እያደረጉ እኛ ኤክሰርሳይዝ ከምንጨርስ አሲስታንስ ቲቸርስ ስላሉን ወክ እያደረጉ ይሄዳሉ ማለት ነው ለ20 እና ለ30 ደቂቃ እና እንደዛ ነው የምንሰራው። ቮካል የሚሰራ በአካዳሚያችን አላጋጠመንም። ግን ወደፊት ደግሞ ቢያጋጥመን ብናገኝ እንደዚህ አሁን ቮለንተሪ የሚሰሩ ብዙ ሰዎች አሉ። አሁን አርቱንም ቮለንተሪ የመጡ የሚያግዙን ሰዎች አሉና በተወሰነ ሰዓት ላይ እንደዛም አይነት የቮካል ምህራም ካገኘን ያው ሰፖርት ከማድረግ ወደ ኋላ አንልም። ዋናው መሰረቱ ምንድነው? የልጆቹን ታለንት ማወቁ ላይ ነው ትልቁ ነገርና ያንን እንድናደርግ ወላጆች አሁንም ገና ያልወጡ ልጆች አሉና እነሱን ወደ አካዳሚው ወደ ፋውንዴሽኑ ቢያመጡ ታለንታቸውን አውቀን መስራት እንችላለን። የተለያዩ አካላቶች ደግሞ እነዚህ አሁን ግብአቶች ለማስተማር የምንፈልጋቸው ግብአቶች አሉ። ፒያኖ ሊሆን ይችላል፣ እነዚህ የባህላዊ መሳሪያዎች ሊሆን ይችላሉ። ለስዕል የምንጠቀማቸው ትንሽ ብሩሽ ከምንለው አንፃር ራሱ የሚያስፈልጉ ነገሮች አሉና እነሱ ሰፖርት ብናገኝ በጣም ብዙ ልጆችን ማብቃት እንችላለን ብዬ አስባለሁ። ስፖርት በሚሰሩበት ጊዜ አደጋ ሊያጋጥማቸው ይችላል። ግን እኛ ጋር ያሉ ስፖርት ማዘውተሪያ ቦታዎች ሴፍ የሆኑትና ለልጆች ምቹ የሆነ የተሰራ ስለሆነ እነሱ ሴፍ የሆነ ቦታ አለን። ቴኳንዶ በሚሰሩበት ጊዜ ያው መውደቅ አለ። ኤሮቢክስን በሚሰሩበት ጊዜ ተኝቶ መስራት ስለሚችሉ ልጆች በዛ ጊዜ ሴፍ የሆነ ቦታ ተዘጋጅቶላቸዋል ለልጆች ማለት ነው እና እዛ ላይ ነው የሚሰሩት እና ዶክተሮችም አሉ። እንደዚህ አይነት ነገር ካጋጠማቸው ዶክተሮች ጋር እያገዙን ከነሱ ጋር ነው ማለት ነው የምንሰራው። ጥሩ የሚባሉ ስትሬንግዝ ላይ የሚሰሩት አሉ። ኳስም መጫወት የሚችሉ እርስ በርስ ውድድር ያደርጋሉ። እዛ ውድድር የሚያደርጉበት ታይም ደግሞ ጥሩ ታለንት ያላቸው ልጆች እያበረታታን ከነሱ ጋር እንሰራለን ማለት ነው። ተመልካቾቻችን የአዲስ ህይወት ፕሮግራማችን አሁንም እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንገናኝ። የምንገኘው በዲቦራ ሌክዠሪ ሆቴል ነው። በዚህ ሆቴል ላይ ልጆቻችን የሚማሩት ምንድነው? ሆቴል ሩም ሪሴፕሽን ይማራሉ። ሩም ከገቡ በኋላ ገስቶች ሊቭ ሲያደርጉ እንዴት ነው ሩሙን ማጽዳት ያለባቸው፣ አልጋ እንዴት አነጣጠፍ እንዴት ነው የሚሉትን ተግባራት እዚህ በዚህኛው ኮርነር ባለው ይማራሉ ማለት ነው። ከዛ በኋላ እዚች ጋር
የኮፊ ሴሬሞኒ ያለችን ያ ማለት ምንድነው ልጆች ያው ኢትዮጵያ ውስጥ ኮፊ በጣም ትልቅ ገቢ ያለው ነገር ነውና ወደፊት ራሳቸውን ችለው እንደዚህ ትንሽዬ ማርኬት ከፍተው የኮፊ ሴሬሞኒ እንትን ብለው ለራሳቸው ኢንካም ማግኘት ይችላሉ ብለን ስላናሰብን ነው። እዚህ ጋር ደግሞ እንደምናየው ዲቦራ ሬስቶራንት አለን። ይሄ ዲቦራ ሬስቶራንት ላይ ልጆቹ ምንድነው የሚማሩት ሰርቭ ከማድረግ እንግዳ ሲመጣ ተቀብሎ ያሉ ሜኑ ያዘጋጀነው ሜኑ አለ። ሜኑን እየሰጡ ምግቦችን ያቀርቡላቸዋል። የተለያዩ የሚፈልጓቸውን ነገሮች ሰርቭ ያደርጓቸዋል ማለት ነው። ሚሞራይዝ እንዲያደርጉት እንደዚህ በዚህ መልኩ ቪዥዋል አድርገን አስቀምጠናል ማለት ነው። እዚህ ጋር ደግሞ ኮርነሩ ላይ ፒያኖ በጣም መማር የሚወዱ ልጆች አሉና እዚህ ላይ ፒያኖ እንዲማሩን የምናደርግበት ቦታ ነው ማለት ነው። ይሄ ሜዳ የባስኬትና የቮሊቦል ሜዳ ነው። የቅርጫትና የመረብ ኳስ ነው። እዚህ በየሳምንቱ እየመጡ ይገባሉ። አንዳንድ ጊዜ ይገባሉ። አንዳንድ ክላስ መጥቶ እዚህ ላይ ይሰራሉ ማለት ባስኬትና እዛም አሉ የፉትቦል ሜዳ ትልቅ ሜዳ አለን። እዛ ላይም ፉትቦል እየገቡ ይሰራሉ ማለት ነው። እና የቴኳንዶ ቦታም አለ ክፍል ቴኳንዶና ኤሮቢክስ የሚሰሩበት። እዚህ ጋር ባንክ ኦፍ ዲቦራ አለ። በዲቦራ የተቋቋመ ባንክ ነው እና ልጆች እንዴት ሌላ ባንክ ሲሄዱ መገበያየት እንዴት እንትን ማለት ሰርቪስ ማግኘት እንደሚችሉ የምናስተምርበት ነው። ስዊፍት ቴሌብር የተለያዩ ከቴክኖሎጂ ጋር አብሮ የሚሄዱ ነገሮችን የምናስተምርበት ቦታ ነው። እዚህ ጋር ደግሞ ትንሽዬ ሱፐርማርኬት ኮርነር አለችን። ዲቦራ ሱፐርማርኬት ማለት ነው። የተለያዩ አይተሞችን ልጆች እንዴት ሄደው ሱፐርማርኬት መገበያየት ይችላሉ፣ መሸጥ ይችላሉ፣ መግዛት ይችላሉ፣ ሳንቲምስ እንዴት ነው ተቀብለው አስተናግደው መልስ ሰጥተው ከስተመር ሳቲስፋክሽን እንዲኖር የሚያደርጉት የሚለውን የምናስተምርበት ኮርነር ነው ማለት ነው። ዳውን ሲንድሮም ያለባቸው ልጆች ስፖርት መስራታቸው አንደኛ አንደርዌት የሆኑት ሳይሆን በጣም ኦቨርዌት የሆኑት ልጆች ነው እኛ ጋር በብዛት የሚገኙት። በጣም ኦቨርዌት የሆኑ ልጆች እኛ ጋር ስለሚገኙ ኤክሰርሳይዝ ካልሰሩ በጣም በቃ መራመድ ራሱ ሊያቅታቸው ይችላል። ስለዚህ ኤክሰርሳይዝ ለነሱ ይልቅ ከኖርማል ሰው ራሱ በጣም አስፈላጊ በሆነበት ታይም ላይ ስላለን ደግሞ ለነሱ በጣም ሁሌ እየሰሩ አብረን እንቀጥላለን ማለት ነው። ሌላው እዚህ ክፍል ውስጥ ልጆች የሚያደርጉት ተግባራት ምንድነው? ፐዝሎችን መገጣጠም። እነዚህን ፐዝሎች ሲገጣጠሙ ካርታዎችን ያቃሉ፣ ስሞችን ያቃሉ፣ ፊደላትንም ያቃሉ። መደመር መቀነስ በቀላሉ መንገድ የሚማሩበት ሁኔታ አለ። እንዲሁም ኮንስትራክሽን ቤትን መገንባት፣ ቤትን ማስዋብ እንደዚህ አይነት ነገሮችን የሚማሩበት ነው ማለት ነው። ለአእምሯቸው ይሄ ለእጅና ለአይን ኮኦርዲኔሽናቸው በጣም ወሳኝ የሆነ የትምህርት ሂደት ነው ማለት ነው። እሺ ይሄ ሜዳ እንደምታዩት የእግር ኳስ ሜዳ ነው። በየሳምንቱ እዚህ መጥቶ ትሬኒንግ የሚወስዱበት ሜዳ ነው። እንደምታዩት ጥሩ ሜዳና ሴፍ የሆነ ነው። ሳሩ እንደምታዩት የሚያምር ነው። ወድቆም ሴፍ የሆነ ቦታ ነው። ከወደቆም ጉዳት የሚያደርስ ነገር የለውም። ጥሩ የሆነ ሜዳ ነው እንደምታዩት እና ይሄንን ይመስላል። 4 ሰዓት እና እስከ 4 ሰዓት ተኩል መጥቶ እዚህ ይጫወታሉ። ይሄ ሜዳ እንደምታዩት አሁን መረብ እና አንዳንድ ነገሮች ይጎላል። መቀመጫ ምናምን የለውም። ተመልካች ትሪቪሉ አለ ግን መቀመጫ የለውም። ድጋፍ ማድረግ የምትፈልጉት ነገር ካለ እንደምታዩት ይሄም አጥር አልተሰራበትም እና እሱን ልትደግፉን የምትፈልጉ አካላቶች ካሉ ስፖርት ባለሙያዎችም ከሆናችሁ ልትደግፉን ትችላላችሁ። እዚህ ጋር ደግሞ እንደምታዩት ልጆቻችን በእጃቸው አሻራ እየሰሩት አርት ነው። የተለያዩ ካንቫዎች አሉን ከትንሽ እስከ ትልቅ ሳይዝ ያላቸው ማለት ነው። እንደዚህ ታለንት ያላቸው ልጆች ካንቫው ላይ
የተለያዩ በራሳቸው የፈለጉትን አበባ የተለያዩ ነገሮችን የሚሰሩበት ነው ማለት ነው። በጣም እንደዚህ አይነት ነገሮችን ሲሰሩ ልጆቹ በጣም ደስተኛ ናቸው። አእምሮአቸው ነፃ ነው የሚሆነው ሪላክስ አድርገው ነው የሚሰሩትና ስለዚህ ቁጭ አድርገን ክፍል ውስጥ በአንድ ክፍል ውስጥ አጭቀን ከማስተማር ይሄኛው ሞር የተሻለ የትምህርት ሂደት ነው ማለት ነው። ይሄ ሜዳ የሰሩልን ኢትዮጵያ መከላከያ ናቸው። ይሄን ሜዳ ሙሉ በሙሉ ከነ መቀመጫው ምናምን የሰሩልን እነሱ ናቸው። እነሱን ማመስገን እንፈልጋለን እና ይሄ ባስኬት ሜዳም እነሱ ናቸው የሰሩልን እና ማመስገን እንፈልጋለን። ፋውንዴሽኑ ያው ከተመሰረተ ገና 5 አመቱ ነውና እዚህ አካዳሚ ላይ ደግሞ ትምህርት መስጠት ከጀመረን 3 አመታችን ነውና ወላጆች በጣም ሰፖርት ያደርጉናል። የተለያዩ ኤንጂኦዎች እንደገና ደግሞ ቮለንተሪዎች ስፔሻሊ ከተለያዩ ትምህርት ቤቶች የሚመጡ ቮለንተሪዎች አሉና ሰፖርት የሚያደርጉን እጅግ በጣም ማመስገን እንፈልጋለን። ይሄ ነገር ደግሞ ወደ ሌላ ተላልፎ ብዙ ሰው ሰፖርት ቢያደርግ ልጆቹን ቢያይ ኢቭን መጥቶ መጎብኘት ራሱ በጣም ትልቅ ነገር ነው ለልጆቹና እነዚህ ነገሮች ስላደረጉልን እስካሁን ስላገዙን በጣም እናመሰግናለን። ሁሉም ሰው በተፈጥሮ የራሱ የሆነ እምቅ ችሎታ አለው። በተለይ በታዳጊነት ጊዜ ልጆች ላይ ከተሰራ ባለብዙ ተሰጥኦ ልጆችን ማፍራት ይቻላል። በቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዛው መልካም ሳምንት።